እንዴት አይነት ጥብስ የሆነ መረጃ ነው የኔ አባት። አንተ ቀብራራው የአርሰናል ደጋፊ ኮራ ደልቀቅ ዘናበል ይኸውልህ፣ ስለ ዝውውር ጉዳይ ቅንጣት ያክል እንዳትሰጋ። ምክንያቱም አንተ ሻምፒዮን የሆነ ቡድን ያለ የምትፈልገውን ተጫዋች ስንት ልክፈል እንዴት ይሁን ምናምን አይደለም የምትለው። ገብቷል አይደል? ቀጥታ ሄድና ተጫዋቹን እኔ ጋር እንድትጫወት እፈልግሃለሁ ትለዋል። ገብቷል አይደል? ከዛ በኋላ ተጫዋቹ ነው ስራው የሚሰራው። ልቀቀኝ አንተ አሉ ለኒውካስትል ኦፊሻሊ ብሩኖ ጊማሬሽ ማለት ነው። ኒውካስትልን ልቀቁኝ፣ እኔ በቃኝ፣ እኔ እዚህ ቤት ላይ ባርነት ሰልችቶኛል፣ ዋንጫ ወደሚበላበት ክለብ መሄድ እፈልጋለሁ ብሏል። ጀሞ ቀጣይ ዓመት የምናስተርፋቸው ዋንጫ እንደሌለ ገብቶታል። እሱም ገብቷል አይደለ? ትናንሾቹን ላይ ቀረንም ጥርግርግ አድርገን እንደምንበላው ስለሚያውቅ ወደኛ ሊመጣ ሙሉ ዝግጅቱን አጠናቋል። ብሩኖ ጊማሬሽ ያው ለኒውካስትል የሚከፈለውን አፍንጫው ላይ ነው የምንወረውርለት። ከ60 በላይ ግን አንከፍልም፣ ምክንያቱም አላቸው ውለ ገብቷል አይደል? በ60 ይገኛል ነው ብሩኖ ጊማሬሽ ዋንጫ መብላት ጥቅሙ ይሄ ነው። ለማንኛውም አንዳንዶች እንዴት በ60 ምናምን ልትል ትችላለህ። አደብ ግዛ። ዋንጫ የበላ ቲም ነው የጠየቀው። ገብቷል አይደል? በ60 አይደለም ከደበረኝ በ30 እንዳላመጣው። ለማንኛውም ብሩኖ ጊማሬሽ ልቀቁኝ ሲል ጥያቄ አቅርቧል። ጀማው አሁን መቋጠር እንጀምራለን። ትልቅ ስራ አሰራት የሚጀምረው ከዚህ በኋላ ነው። ጀማው የአርሴ ቤተሰብ ቻምፕ ምን አይነት ዜና ነው ዛሬ ዴቪድ ኦርንስቲን ያሰማን? እያየ ነው ራሱ ብሩኖ ጊማሬሽ ለኒውካስትል መልቀቅ እንደሚፈልግና ወደ አርሰናል መሄድ እንደሚፈልግ ግልጽ አደረገ። አርሰናል 60 ሚሊዮን ፓኬጅ እያዘጋጀ ነው። ኒውካስትል አሁንም አልሸጥም እያለ ነው። ይሳቅ እንደማትሸጩ ነው ማሸጩ ኮርኩመት ትቀበሏለ ነው ምን ገባ አይደለ? ይሄ ሰውዬ አርሰናል በመምጣቱ ቅር ሚልህ ደጋፊ ካለማ እባክህን ራስህን ቆጥብ። ተረዳኝ አይደለ? ሁሌ መፈለግ ያለብህ አርቴታ የሚፈልገውን ነው እንጂ አንተ ለምን ታሰነጥለን እንዴ? ከበይ ይሻለናል ምናምን ብለህ ትንጫጫና ከዛ ላይ ይሄኛው ሲመጣ አርቴታ ቤንች ያደርገው አርቴታ ምናምን። ለምንድነው የራሱ ክለብ ደጋፊ ገብቶ ክለቡ የሚበጠብጠው? ገባር ይሄ ልጅ ኦሬዲ ፕራይሙ ላይ ነው ያለው። 3 አመት ካገለገለን ትሮሳርድ ስናመጣው ከ28 አመቱ ነበር። ትዝ የሚል ከሆነ ምርጥ 3 አመት አገለገለን። ይሄ ደግሞ ከትሮሳርድ ተሻለ ማገልገል የሚችል ሰው ነው። ይሄ ስታርቲንግ 11 ውስጥ ቀጥታ የሚገባ ሰው ገባ። ዙሜንዲ ነው ቤንች የሚሆነው ገባ። ያን ያህል ኳሊቲ ያለው ሰው ነው። ኦሬዲ አይምሮ የበሰለ ማስተማር ማያስፈልግህ ምናምን ቀጥታ ገብቶ ስክት የሚል ተጫዋች ነው። አርቴታ የሚፈልገውን ተጫዋች አገኘ ማለት ደግሞ እኔ ፈነጠስኩ ነው ሁሌ። አሁን ራሱ ተነስቼ ልጨፍር ነው ዛሬ አልተኛም። በቃ ገባር። ያን ያህል የሚያስደስት ዜና አሁን 60 ሚሊዮን ይላክልሻል ኒውካስትል አልሸጥም እያልሽ ቀጥ ብሎ ሻንጣውን ይዞ ይወጣልሻል። ስምምነት አላቸው። እንደዚህ አይነት ተጫዋች በ60 ሚሊዮን እንዴት ይገኛል ብለህ እንዳትጠይቀኝ አስረዳለሁ ከፈለክ አንተ ዱቄት። ለአርሰዬ ደጋፊዎች ሰበር ዜና ጋይስ፣ በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ እያደረጋችሁ መረጃውን ተከታተሉ። ዴቪድ ኦርንስቲን አሁን ኤክስክሉሲቭሊ የለቀቀው አንድ አዲስ መረጃ አለ። እሱ ምንድነው? ብሩኖ ጊማሬሽ በግልጽ በተረጋገጠ መንገድ የተረጋገጠ ዜና የምነግራችሁ ለኒውካስል መልቀቅ እንደሚፈልግና ወደ አርሰናል መቀላቀል እንደሚፈልግ ነግሯቸዋል ማለት ነው። ከጥቂት ሳምንት በፊት እንግዲህ ነግሬያችሁ ነበረ። ብሩኖ ጊማሬሽ በግል ማስማማት ከቻለን አምና ቪክተር ዮኬሬስ ላይ የተጠቀምነውን ሙድ መጠቀም እንችላለን ብያችሁ ነበረ። አሁን ጊማሬሽ ኦልሬዲ ኒውካስልን ጫና ማድረግ ጀምሯል። ብሩኖ ጊማሬሽ ወደ አርሰናል ጋይስ እንዴት ተመለከቱታላችሁ? የሊጉን ምርጥ ብሩኖ ልናስፈርመው ነው ይላል ማለት እንዴናችሁ? ሰላም ናችሁ? ብሩኖ ጊማሬሽ ወደ አርሰናል መሄድ እንደሚፈልግ ለኒውካስትል አመራሮች አሳውቋቸዋል የሚባል ዜና እየወጣ ይገኛል። ትናንትና ዴቪድ ኦርንስቲን ነው እንደዛ ያለው እና ማዛ አትሌቲክ ላይ ማለት ይሄ ዝውውር ምን ያክል ትልቅ ነገር እንደሆነ ተረድተዋል። ግን አስበው ዴክላን ራይስ አለ፣ ከዛ በኋላ አጠገቡ ማለት ብሩኖ ጊማሬሽ አለ። ብሩኖ ጊማሬሽ ማለት በጣም የሚችል ተጫዋች ነው። ባይዜ እኔ ቶናሊ አርሰናል ይመጣል ተብሎ ያን ያክል ገንዘብ ሲጠራ ምናምን ነገር አልደበረኝም፣ ግን ደስተኛ አልነበርኩም። ማርያምን ለምን መሰለ? ምክንያቱም ቶናሊና ዴክላን ራይስ በጣም የሚመሳሰሉ ተጫዋቾች ናቸው። ዴክላን ራይስ ደግሞ ከቶናሊ ይሻላል። ብሩኖ ጊማሬሽ ስትል ግን ብሩኖ ጊማሬሽ የእግር ኳስ አቅምና ኳሊቲው ከፍ ያለ ተጫዋች ነው ከቶናሊ ማለት ነው። ተረዳኸኛ? ስለዚህ ይሄ ልጅ አሁን አመቱ መጀመሪያ ላይ ላይክ ክሬቲቪቲ ምናምን ነገር ሲጎለው ምንድነው ያደረገው መሰላችሁ? ኤዲ ሃው የኒውካስትል አሰልጣኝ እሱን 8 ቁጥር አድርጎ ቶናሊ 6 ቁጥር አድርጎ ይጫወተ ነበር። ከዛ ሲለው ደግሞ ጊማሬሽ 6 ያደርግና ከጎኑ የተለያዩ ሰዎችን እያደረገ ይጫወታል ነው ዊሎክን እያደረገ ይጫወታል ነው ኢስማኤልን እያደረገ ይጫወታል፣ የተለያየ ሰው እያደረገ ይጫወታል በአጭሩ ማለት። ስለዚህ ይሄኛውን 6 አድርገን ይሄኛውን 8 አድርገን መጮት እንችላለን። ከፈለግን ደግሞ ራሱን 6 አድርገን ዴክን 8 አድርገን መጮት እንችላለን። ዴክ ማረፍ አለበት ከተባለ ስኬሊን 6 አድርገን ጊማሬሽን 8 አድርገን መጮት እንፈልጋለን። አያኛ በጣም ኮንትሮል እንፈልጋለን ካለን ጊማሬሽን ከዙቢሜንዲ ጋር መጮት አያኛ እንፈልግም
ሰው አንድሬ ሳንቶስን ይገዛል ማን ይኸውልህ ሌላ ታሪክ ውስጥ ነው የገባነው። ብቻ ፊኒሽ አርጉት እንጂ ማለት ነው። the Premier League is not ready for this midfield man. It is not ready for this midfield. ፎሎ ኮፒ ሊክ ሼር ያረጋችሁ ይመቻችሁ። ምን አይነት ጉድ አጃኢብ የሆነ መረጃ ነው እየሰማን ያለ ነው ሀቢቢ። ነገርኩህ ስነግርህ አሰማኝም አንተ። የትኛውም ተጫዋች ምድር ላይ ማለት ነው ለአርሰናል ብቻ ነው መጫወት የሚፈልገው ስለ አንተ ቀልድ አድርገው ነበር። ይታደሉታል እንጂ አይታገሉትም ነው። አሁን ቡርኖ ጉማሬሽ ምን እንዳለሰማኸኝ ነው ዴቪድ ኦኔስታ ነው የዘገበው ሀቢቢ። ቡርኖ ጉማሬሽ ኒውካስትል ዩናይትድ ለቆ አርሰናልን መቀላቀል እንደሚፈልግ አሳውቋቸዋል ብሏል። ገብተህ ታወጣው እንደሆነ አይሃለ ወዲዛ ጥሩዛት አንተ በቶናሊ ሰራ ደብሮህ ነበር ባለፈው ዋናው ኮሩን ተጫዋች ልናመጣው ነው። እናም እንግዲህ ክለባችን አርሰናልም ልጁን ለማስፈረም እስከ 60 ሚሊዮን ፓውንድ ለማቅረብ ዝግጁ እንደሆነ ዴቪድ ኦኔስትን ዘግቧል። ማይ ብራዘር ምንም ላደርግ አልችልም። አርሴ አሯሩጣው ነገሩን ወግ አልፈልግም ተወሉ አጣድፉና ልጅን አምጡልን። ይሄ ነው በቃ ተጫዋች ሲፈልግህ ከቻርገህ ታመጣ። አረ ምን አይነት ማጂክ የአርሰናል ደጋፊዎች ከዚህ በኋላ ስለ ዝውውር ዜናዎች ለመስማት በደንብ ተዘጋጁ። በዛሬው ዕለት የተሰሙ ሰበር የዝውውር ዜናዎችን አጠር አድርገን እንመልከት። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። መጀመሪያ ሞርጋን ሮጀርስን በተመለከተ አርሰናል ከተጫዋቹ ጋር በግል ጉዳዮች ላይ ከስምምነት ለመድረስ ከጫፍ ደርሷል። በቅርቡም ለአስቶን ቪላ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይቷል። ቡርኖ ጉማሬዥን በተመለከተ ተጫዋቹ ከኒውካስትል መልቀቅ እንደሚፈልግና ወደ አርሰናል መሄድ እንደሚፈልግ ለኒውካስትል እንዳሳወቃቸው የዴቪድ ኦርንስቲን መረጃ አሳይቷል። ክለባችንም የ60 ሚሊዮን ፓውንድ ጥያቄ ለኒውካስትል ለመላክ የተዘጋጁ እንደሆነ ዴቪድ ኦርንስቲን ጨምሮ ዘግቧል። ዞሪስን በተመለከተ ተጫዋቹ ወደ ክለባችን ለመምጣት ሙሉ በሙሉ በግል ጉዳዮች ላይ ከስምምነት ደርሷል። አሁን ላይ የሚጠበቀው የክለባችን ጥያቄ ነው። ክለባችንን በየትኛውም ሰዓት ተጫዋቹን ወደ ክለባችን ለማምጣት የሚያስችል ደረጃ ላይ እንደደረሰ የዴቪድ ኦርንስቲን መረጃ አሳይቷል። እንዲሁም አርሰናል በተከላካይ መስመር ላይ የሚጫወት ተጫዋች ወደ ክለቡ ለማምጣት የዝውውር መስኮቱን በደንብ እያጤኑበት እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ኦፊሻሊ እንግዲህ አርሰናል በዝውውር መስኮቱ ላይ እንቅስቃሴውን ጀምሯል ማለት ነው። ከዚህ በኋላ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ብሩኖ ጊማሬሽ አርሰናል ነው መቀላቀል እንፈልገው እና ልቀቁኝ አላችሁ። ለምንድነው የማይለቁት? ሻምፒዮን ስትሆን እንደዚህ ነው። ባይ ዘ ወይ ብሩኖ ጊማሬሽ በጣም ትልቅ ተጫዋች እና በትልቅ ተጫዋች የምትመረጠው ደግሞ ይህን ክለብ ስትሆን ነው ማለት ነው። ያው ጊማሬሽ ወደ አርሰናል መምጣቱ ማለት እንደኔ የማይቀር ነገር ነው። ከ60 ሚሊዮን ፓውንድ በላይ አርሰናል ያቀርባሉ ተብሎ ይጠበቃል ምናምን እየተባለ ነው። በእርግጠኝነት ተጫዋቹ ከፈለገ ክለቡ መሸጥ ባይፈልግ እንኳን ሳይፈልግ እዛ ይቆያል ብዬ አላስብም ማለት ነው። ስለዚህ ብሩኖ ጊማሬሽ ወደ አርሰናል መምጣቱ የማይቀር ነገር ነው። ደሞስት አንደርሬትድ የሚለው ቃል አይገልጸውም ማለት ነው። ስለዚህ ይህ ተጫዋች ወደ ክለባችን ከመጣ በጣም ጸዴ ነገር ነው ማለት ነው። ያው ደግሞ ይህችን ግብ ጠባቂ በማስፈረማችን አንዳንድ አድክም የሆናችሁ ሰዎች ሙድ ለማያሰት ሞክሩ። ምን ሆናችሁ ነው ሙድ የምትይዙት? እግዚአብሔር ዊአር ዘ ሻምፒዮን እኮ አይደል? ለምን ከዲቻ ከነው አናስፈርም? ምን አባችሁ አገባችሁ? አቡበከር ናስርን ከኢትዮጵያ ለምን አናስፈርም? ምን ገንዘብ የለም ምናምን ብለህ ሙደት ይዘነው እንደበፊቱ አሁን በጣም ሀብታ በዚህ 2 3 4 አመታቶች እንደ አርሰናል ትርፋማ ክለብ የለም። በጣም ገንዘብ አለ፣ በጣም ትርፋማ ነው። ቶናሊን ራሱ ያጣነው እኮ የሆነ ያስቀመጥንለት ስኬል አለ። በቃ በዛ መሰረት ከተስማማ ይስማማል፣ ካልተስማማ ደግሞ ያን መክፈል የተሻለ መክፈል የሚችል ክለብ ሲመጣ ይሄዳል ማለት ነው። ያ ደግሞ ልካውን የሆነ አቬሬጅ ቡድን ስትሆን ባይዘወይ በገንዘብ ነው። ገንዘብ የሚፈልገውን ደሞዝ ትከፍለዋለህ፣ የሚፈልገውን ገንዘብ ትከፍለዋለህ፣ ይሄዳል ማለት። ግርጣት ምናምን የምትሉት ነገር ራሱ ነው አይገባም። አንዳንዴ አሁን ግርጣት ምናምን የምትሉት ነገር በፍጹም ነው የማይገባኝ። እግዚአብሔር ነው የምላችሁ። አሁን ግርጣት በኔ ፐርስፔክቲቭ ማለት ነው አንድን ተጫዋች ትፈልጉታላችሁ ምናምን የእናንተ ክለብ ይፈልገዋል። ተጫዋቹ በተቃራኒው የእናንተን ክለብ የማይፈልገው ከሆነ ኢቭን ማለት ነው ጀስት የሚፈልገውን ደሞዝ ከፍላችሁት የሚፈልገውን ገንዘብ ምን አለ ክለቡ ከፍላችሁት ወደዛ ክለብ መሄድ አልፈልግም ካለ ያ በአግባቡ ግርጣት ነው። ከዛ ውጭ ግን አሁን ለምሳሌ የሆነ ክለብ የሆነ ተጫዋችን ይጠይቃል። ከዛ ክለቡ የሚጠይቀው ገንዘብ አለ፣ እሱ የሚፈልገው ደሞዝ አለ። ያን ታወጣለታለህ አንተ ትልቅ ቡድን ስትሆን ማለት ነው። የሆነ ስኪል ታወጣለታለህ። በዛ መሰረት የማይስማማ ከሆነ ሌላ የተሻለ ክለብ ልክ እንደ ቶተናም ምናምን ክለቡ የጠየቀውን ተጫዋቹ የጠየቀውን ይከፍለዋል፣ ይሄዳል ማለት ነው። በዚህ ወይ ከሆነ ደግሞ ብዙ ሳይስማሙ አሁን ለምሳሌ ሪያል ማድሪድ ጠይቆት ያልተስማማ ክለብ ይኖራል እኮ በታሪክ ምናምን ዩናይትድ ምናምን ዋቴቨር ትልልቅ የሚባሉ ክለቦች ምናምን ነገር ጠይቀው ሳይስማሙ የሆነ አቬሬጅ የሆነ ክለብ መጥቶ ልክ እሱ የጠየቀውን ከፍሎ ስለወሰደው ብቻ ግርጣት ሊባል ነው ማለት ነው። እና የማይመስል ነገር አታውሩ ለማለት ነው። እንደዚህ አይነት ተጫዋች ብንሰበስብ ምናምን እኛ ሻምፒዮንን ኦልሬዲ ማለት ነው ገንዘብ አለን። ሲቀጥል ደግሞ ሻምፒዮን ከሆንክ ደግሞ ዞሮ ዋናው ፖይንት እኮ በእንደዚህ አይነት ተጫዋችም ዋንጫ ማሸነፍ ነው አይደለ? ምንም ሙድ የሚያስይዝ ነገር አይደለም። ገና ብሩኖ ጊማሬሽ ወደ አርሰናል ይፈርማል። ብሩኖ ጊማሬሽ በጣም አንደርሬትድ ትልቅ ተጫዋች ነው። ወደ አርሰናል የሚመጣ ከሆነ በጣም ጸዴ ነገር ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ይመሻሹ።
አርሰናል ምን አይነት ትልቅ ቡድን መሰላችሁ? የብሩኖ ጉማሬስ ታሪክ በደንብ አድርጎ ይነግረናል። አርሰናል ሄዶ ኒውካስል ምናምን ሄዶ አያናግርም። ተጫዋቹ ራሱ ነው ሄዶ እኔ አርሰናል መግባት ፈልጋለሁ፣ የፕሪሚየር ሊግ ሻምፒዮኖቹ ጋር መግባት ፈልጋለሁና ልቀቁኝ በቃ ያለው። እስካሁን ኦፊሻል የሆነ አርሰናል ከኒውካስል የሆነ ምንም አይገናኝነት የለም። ብሩኖ ጉማሬስ ነው የጀመረው። እንግዲህ በቃ ተጀምሯል። ይሄ የቤርታ ስራ ነው። በቃ እንደዚህ አይነት ታክቲኮችን ነው የሚጠቀመውና አርሲዎች ይመቻችሁ። እንደዚህ ግርማ ሞገስ ያለው ቡድን ነው የምትደግፉት አርሲዎች፣ ልትኮሩ ይገባል። እና ይህ ቡድን ስላያችሁ በቃ አርሲዎች የዚህ ክለብ ደጋፊዎች ስለሆናችሁ ልትኮሩ ይገባልና እና ያለን እንግዲህ ይህ ዝውውር እስኬት እንደሚሄድ ምናየው ይሆናል። ሜቢ ኒውካስሎች ምናምን ሊያኮርፉ ይችላሉ። አሁን በጸባይ ተጠይቀው አስፈላጊ ከሆነ ጉማሬስ ኔክስት ሌቭል የሆነውን አመፅ ሊያስነሳ ይችላል። አናውቅም አርሲዎች። ስለዚህ ይመቻችሁ። እስኪ ምን ተሰማችሁ? ኮሜንት ላይ ሀሳባችሁ ንገሩ። እንደውም ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉኝ። ቤተሰቦች ማድረስ ላለባችሁ ሰዎች አድርሱልኝ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ እያደረጋችሁ እናንተ ግርማ ሞገስ ያለው ቡድን የምትደግፉ ደጋፊዎች ይመቻችሁላችሁ። ከዚህ በኋላ እንግዲህ የሂር ዊጎ ዜናዎች የሚበራከቱበት ሰዓት ነው ማለት ነው። ኒውካስትሎች ልቀቁኝ እያለ ነው እንግዲህ ብሩኖ ጊማሬሽ ማለት ነው። የአሌክሳንደር ኢሳቅን ፈለግ እየተከተለ ነው። ክለቡ ላይ ግፊት እያደረገ ነው። በቃ ታይም ያሁን ነው ልቀቁኝ እያለ ነው። እና አርሰናልም ለተጫዋቹ 60 ሚሊዮን ፓውንድ ለማቅረብ እየተዘጋጀ ነው የሚሉ መረጃዎችን በአሁኑ ሰዓት እንግዲህ ዴቪድ ኦርንስታይን ነው እየነገረን የሚገኘው። እኔ እኮ እሱ አልገረመኝም፣ ይመጣል። ግን እነዚህ ሁለት ደመ ሞቃቶች የአንድ ሀገር ልጆች አንድ ላይ ሲገናኙ አስባችሁታል ወይ? እኔ ላስበው አልፈልግም። ከምሬ ነው የምላችሁ። ለማንኛውም ማለት ነው የማይቀር ዝውውር ነው። ሂር ዊጎ ምን ሰማ ይመስለኛል። ምናልባት ነገ ከነገ ወዲያ በዚህ ሳምንት ብቻ የሚጠናቀቅ ዝውውር ነው የራሱ። ለማንኛውም ከዚህ በኋላ አዳዲስ መረጃዎች የምንሰማበት ጊዜ ይመስለኛል። ብሩኖ ጊማሬሽ እና የአርሰናልን ጉዳይ እንመልከት። ብሩኖ ጊማሬሽ 13 ኒውካስትል ዩናይትዶችን ለቆ አርሰናል መቀላቀል እንደሚፈልግ ለኒውካስትል ግልጽ አድርጓል፣ ወይም ደግሞ የልቀቁኝ ጥያቄ ማቅረቡም ተነግሯል ማለት ነው። አርሰናሎችም እንግዲህ 60 ሚሊዮን ፓውንድ ለኒውካስትል ለብሩኖ ጊማሬሽ ዝውውር ለማቅረብም ዝግጅታቸውን እንዳጠናቀቁም ታማኝ ሚዲያዎች እየዘገቡ ይገኛሉ። አርሰናሎች በብሩኖ ጊማሬሽ ዝውውር ብቻ አላቆሙም። የአስቶን ቪላውን ድንቅ ተጫዋች ሞርጋን ሮጀርስን ለማስፈረም ማለት ነው ለአስቶን ቪላ የዝውውር ሂሳብ ለማቅረብ ዝግጅታቸውን እንዳጠናቀቁም ጭምር እየተነገረ ይገኛል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አርሰናሎች ደግሞ ብሩኖ ጊማሬሽን ቨርባሊ ባለፈው ነካ ካረጉት በኋላ አሁን ዛሬ የተነገረው መሰረት እንግዲህ ዴቪድ ኦርንስታይን የአትሌቲኮ ታማኝ ጋዜጠኛ ብሩኖ ጊማሬሽ ኒውካስልን ለቆ አርሰናል መቀላቀል እንደሚፈልግ በግልጽ ተናግሯል ሲል ገልጾልናል ማለት ነው። ይሄ የሚገርምና ቦምብ የሆነ ዜና ነው። እንዴት ብትሉኝ ደግሞ ኒውካስሎች እንደሰማችሁት እንግዲህ ብሩኖ ጊማሬሽን ለመልቀቅ አሁንም ቢሆን ይህን ራሱ ሰምተው አላማ የላቸውም፣ አልቀየሩም ስታንሳቸው ነው የሚባሉ። አርሰናል ደግሞ ይህን አድቫንቴጅ እንዴት ይመታል ብትሉ ይሄ ልጅ እለቃለሁ ብሏል። በቃ እናንተ መጮት አልፈልግም ብሎ ነግሯቸው ነው ኒውካስል። በዚህ ለተጫዋች በጣም አስቸጋሪ፣ ለክለብ በተለይ ለተጫዋች ሳይሆን ለክለብ አስቸጋሪ የሚሆነው እዚህ ጋር አሁን ተፎካካሪ ብሩኖ ጊማሬሽን ለማስፈረም ሌላ በጣም ትልቅ ክለብ ተፎካካሪ ካልገባ በስተቀር በዚህ ላይ ሌላ ሰው ብር ካላቀረበላቸው ለነሱ መጫወት የማይፈልግ ተጫዋች በዚህ ያቆያሉ ብዬ አላስብም። በግዴታ ብሩዝላንድ ክለቦች እንግዲህ ኒውካስል ላይ ጨክነዋል ቢባል ማን ይከራከራል? ኤኒዌይስ ግን ቶናሊ ካጡ በኋላ ብሩኖ ጊማሬሽን አጥተው ዮሐን ማንዛምቢ ራሱ የራሱ ሊገባባቸው ነው ኒውካስል ላይ እና ኒውካስል ያለፈው ትራንስፈር እንዳሳለፉት ነገር አሁንም ደግሞ ሊያሳልፉት ይችላሉ ብዬ አስባለሁ። በጣም መጥፎ የሆነ ትራንስፈር ዊንዶ ማለት ነው እና የሚገርም ሚድፊልድ እንደዚህ ማጣት በተለይ በጣም አዛር የሚያደርገው። ኤኒዌይስ ግን የኳስ ዜና ምንም እንዳያመጣችሁ መጫ እንዳይረስ ሀሳቦች ታስቀምጣችሁ ኮፒ ሊንክ ይደረግ። እናንተ ደግሞ ብሩኖ ጊማሬሽ ለአርሰናል ትክክለኛው ሳይኒንግ ብላችሁ ታስባላችሁ ለሚለው አርሰናል ደጋፊዎች ብቻ ምላሳቸው ቢሰጡ ደስ ይለኛል ማለት ነው። በዛ ዙሪያ ያለውን ያወራንበት እንቀጥል እስቲ። ስለዛ ያላቸው አማራጭ መልቀቅ ነው። እነሱ ሲጀምር ኒውካስልም ያው ታይት ነገር ላይ ናሉት። እንግዲህ ለመግዛት መሸጥ አለባቸው ኦልሞስት የሚባልበት ሲቹዌሽን ውስጥ ያሉት ያው ዩናይትድ ሰው መግዛት ይችላሉ፣ ግን አላ በተቻለ ሁኔታ ለመግዛት ብቻ። በዛ ዙሪያ ስንመለከተው እንደነገርኳችሁ በቃ አርሰናል ይህን አድቫንቴጅ ይመታል። የምገምተው እስከ 80 ሚሊዮን ፓውንድ አካባቢ ይጠናቀቃል ብዬ አስባለሁ። ይሄ 60 ሚሊዮን ፓውንድ ምናምን ነበር ባለፈው የተባለው፣ ግን አሁን አይመስለኝም በዛ የሚጠናቀቅ። አርሰናልም ኒውካስል ላለማስቀየም ይሄዳሉ ብዬ አስባለሁ እና እነሱም ሲቹዌሽኑን በደንብ እንደሚጠቀሙት አልጠራጠርም። ኒውካስልም እንግዲህ በዚህ ተከፍተዋል ብዬ ነው የማስበው። ቶናሊ ከተወሰደባቸው በኋላ ከቶተንሃም አሁን ደግሞ አርሰናል ይህን ሲወስድባቸው ኒውካስልን ማፍረስ በልቷል። ቃላት የለኝም። በዚህ የሚያንተዋትበኝ ኒውካስል ምን ሊወጡ ነው? ከየት ሊወጡ ነው? ወዴት ሊወጡ ነው? ወደ ምን ሊሄዱ ነው? ራሱ ዮሐን ማንዛምቢ ለማስፈረም ግን ተፍተፍ እያሉ ነው። በጣም የሚገርም ልጅ ባይዘ እኔ በዚህ ቶርናመንት ላይ የዓለም ዋንጫ ቶርናመንት ላይ የሚገርም ሲዝን እያሳለፈ ወይ ደግሞ በታዳጊዎች ዙሪያ 20 ዓመቱ ዱ ይታወቃልና
ያንግ ፕሌየር ኦፍ ዘ ቶርናመንት ምረጥ ብትሉኝ ዮሃማን ዛምቢ ነውና ያ ለኒውካስል እንግዲህ ምላሽ ያለው ይሄ ነው። ለአርሰናል ደግሞ ሲቹዌሽኑን ተጠቅመው እንደሚያሰሩም አልጠራጠርም። የሚገርም ተጫዋች ነው አርሰናሎች የሚያገኙት፣ በዚህ ምንም ጥርጥር የለውም። እዛ ውጭ ደግሞ ባለው ኳስ ዜና የሚሆን በኳስ ዙሪያ ብቻ ምንም አይነት ነገር እንዳያመጣችሁ ፈልጉ ፕላስ በመጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ብሩኖ ጊማሬሽ ወደ አርሰናል እንዴት አያችሁት የሚለውንም ደግሞ ኮሜንት ያስቀምጣችሁ ደስ ይለኛል። ቀጣይ እስክንገናኝ ድረስ ይመቻል። በመጨረሻም ክለባችን አርሰናል በዝውውር ወሳኝ ስራውን መስራት ጀምሯል። በጣም ጸዴ የተባሉ መረጃዎች አሁን ከመሸ እየተሰሙ ይገኛሉ። ኮፒ ሊንካችሁ ያስፈልገኛል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉ። አሁን በወጡ መረጃዎች ብሩኖ ጉማሬሽ ለኒውካስሎች መልቀቅ እንደሚፈልግ በይፋ እንዳሳወቃቸው ዴቪድ ኦርንስቲንን ጨምሮ ቤን ጃኮብስ እና ታማኝ የሚባሉ የዝውውር የመረጃ ምንጮች አጋርተዋል። ብሩኖ ጉማሬሽ ኒውካስልን መልቀቅ እንደሚፈልግና አርሰናልን መቀላቀል እንደሚፈልግ ግልጽ አድርጓል ማለት ነው። ራሳቸው ኒውካስሎችም ጉማሬሽ መልቀቅ እንደሚፈልግ እንዳሳወቃቸው መደበቅ አልፈለጉም። ክለባችን አርሰናልን በቀጣይ 60 ሚሊዮን ፓውንድ ለኒውካስትል ለማቅረብ ዝግጅቱን ጨርሷል። ተጫዋቹ እኛን መፈለጉን ተከትሎ በቀጣይ የእኛ ንብረት መሆኑ የማይቀር ጉዳይ ይመስላል። ራሱ ቤን ጃኮብስ ስለ ሞርጋን ሮጀርስ አሁን ባጋራው ሌላኛው ወሳኝ መረጃ ደግሞ አርሰናል ኦፊሻላዊ ጥያቄውን በይፋ ለማቅረብ ሙሉ በሙሉ ዝግጅቱን ጨርሷል። በሚቀጥሉት ጥቂት ቀናትም አርሰናል ለአስቶን ቪላ ሞርጋን ሮጀርስን በተመለከተ ይፋዊ ጥያቄውን ያቀርባል ማለት ነው። ሌላ መረጃ ማንቸስተር ዩናይትድ ከቼልሲ አንድሬ ሳንቶስን ለማስፈረም ሙሉ በሙሉ ከስምምነት ደርሷል። በቶትናም እና በማንቸስተር ሲቲ የሚፈልጓቸውን የመሃል ሜዳ ተጫዋቾች ከተቀሙ በኋላ እንግዲህ ፊታቸውን ወደ አንድሬ ሳንቶስ በማዞር ተጫዋቹን አስፈርሞታል ማለት ነው። ዛሬ ከተሰሙት ዜናዎች እንግዲህ በተለይ ብሩኖ ጉማሬሽ አርሰናልን ለመቀላቀል ፍላጎቱን መግለጹ በጣም አስደሳቹ ዜና ነው። ይህ ተጫዋች የአርሰናልን ማሊያ እንዲለብስ ከምፈልጋቸው ተጫዋቾች መካከል ዋነኛው ነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። አስደሳች ሰበር ዜና ለመላው የአርሰናል ደጋፊዎች በሙሉ ይዤላችሁ መጥቻለሁ። ይህን ቪዲዮ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ሁላችሁም እስከ መጨረሻው እንድታዳምጡ ትጋብዛለሁ። መድፈኞቹ አርሰናሎች በጥብቅ እየፈለጉት የሚገኘው ብራዚላዊ የኒውካስሉ አማካይ ብሩኖ ጊማሬሽ ለክለቡ ኒውካስል የልቀቁኝ ጥያቄን አቅርቧል። አርሰናልን መቀላቀል ነው ይፈልግና ኒውካስልን በዚህ የዝውውር መስኮት ለቆ መድፈኞቹን መቀላቀል እንደሚፈልግ በግልጽ ለክለቡ ተናግሯል ይነራል ታማኙ ጋዜጠኛ ዴቪድ ኦርንስቲን ይህን ዘገባ የዘገበልን። ዴቪድ ኦርንስቲን እንደገለጸውም ከሆነ መድፈኞቹ አርሰናሎች ከዚህ ቀደም ወደ 50 ሚሊዮን ለተጫዋቹ አቅርበው ኒውካስል ውድቅ እንዳደረገባቸው አድርሻችሁ እንደነበር የሚታወስ ነው። አሁን ላይ ለተጫዋቹ ከ60 እስከ 65 ሚሊዮን ፓውንድ የዝውውር ሂሳብ አቅርበው ከኒውካስል ተጫዋቹን ለማስኮብለል በዝግጅት ላይ እንደሚገኙና ከተጫዋቹ ጋርም በግል ከስምምነት ላይ መድረሳቸውን ታማኙ ዴቪድ ኦርንስቲን አድርሶናል። ታዲያ ይህንን ዝውውር እንዴት ትመለከቱታላችሁ? የጊዜ ጉዳይ እንጂ ተጫዋቹ ልቀቁኝ ካለ በዛው የሚቀር አይመስልም። መድፈኞቹ አርሰናሎች የአማካይ ክፍላቸውን ለማጠናከር እንግዲህ አሁን ላይ ሊያስፈርሙት የተቃረበው ተጫዋች ብሩኖ ጊማሬሽ ይመስላል። ይሄ ዝውውር ቢሳካ ከ10 ስንት ሰጥቷላችሁ? ስለዚህ መረጃስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ምንድነው የአርሴ ፋሚሊ ምንድነው? እኛ በወርልድ ካፕ እንዲተጠምደናል። አንተ ውስጥ ለውስጥ ምንድነው እየሰራህ ያለው? ምንድነው ይደረጋል እንዴ? እንዲደረጋል እንዴ? ምንድነው? እኛ በወርልድ ካፕ ተጠምደናል። አንተ ውስጥ ለውስጥ ሸር የምትሰራው ፕሪሚየር ሊግ ላይ። ብሩኖ ጉማሬሽ ልቀቁኝ፣ በቃ ወደ አርሰናል ነው መሄድ የምፈልገው አለ። በቃ በግልጽ ወደ አርሰናል ነው የምፈልገው፣ ልቀቁኝ። አስባችሁታል? በዚህ ስኳር ላይ አሁን ስጨምሩ ምንድነው? የህልም እንጀራ ልታረግብን ነው ፕሪሚየር ሊጉን? የህልም እንጀራ በቃ ቶርናመንት ምናምን በቃ ተስፋ ልናደርግ ነው። እነ ቻምፒዮንስ ሊግ ምናምን ያደንቆሮ ማንቸስተር ዩናይትድ ማለት ያስፈርማል። አንድሬ ሳንቶስ ምን የተረሳ ጉዳይ የቼልሲ ተጫዋች እርሰት በቃ ማንም ዞር ብሎ የማያውቀውን እንደ ከባድ ተጫዋች አስፈረመ በ50 ምናምን ሚሊዮን። ሊቨርፑል ውስጥ ጥግ ላይ ዳሩን ይዞ እጁን አጣምሮ ፍሪፖንግ በኢሳላኒ ተካል ብሎ አስቧል መሰለኝ። ቁጭ ብሎ እያየ ነው። ቁጭ ብሎ ምን አይነት ዝውውር እያደረገ ነው አርሰናል በዚህ ስኳድ። ቦምብ የሆነ ቲም ደግሞ ቦምብ ከተሳካላችሁ ኮንግራ፣ የእውነት የሚገርም ተጫዋች አብሳችሁ። ምንድነው ጉማሬሽ ለኒውካስትል መልቀቅ እንደሚፈልግ ተናገራሉና በ60 እውነትም ሊገዙት ይችላሉ። ምንድነው አርሰናል የሰራሻልሽ? አንገቱን ደፍታኔ ሲጀመር በርታን አላምነውም እና ያው ዋናው ፍላጊው አርሰናል ነው ታውቃላችሁ። እና ያው መጀመሪያ የተባለው ብሩኖ ጉማሬሽ ብዙም ጫና አያደርግም ተብሎ ነበር። አሁን ግን አትሌቲክ እንደዘገበው መልቀቅ ይፈልጋል ማለት ነው። አርሰናል ጉማሬሽን ሊያገኝ ነው። በጣም ነው የሚያስጠላው ማለት መሆን የለበትም። እስቲ ዩናይትድ ተፍ ብለሽ እቺን እንኳን ጥለፊያት እስቲ፣ ወይ ሚኮስፐርስ እስቲ ይሄን ነገር ጥለፍልን በእናትህ። ለማንኛውም ጉማሬሽ ወደ አርሰናል ሊመጣ የሚችልበት ፕሮባቢሊቲ ካሁን በኋላ በጣም ሰፊ ነው የሚሆነውን አብረን እናያለን። ስለ ብሩኖ ጉማሬሽ አዲስ ጸዴ ሰበር ዜና ይዤላችሁ መጥቻለሁ ማለት ነው። ብሩኖ ጉማሬሽ ለኒውካስትሎች
አሳውቋል ማለት ነው። የሱን አቋም ከኒውካስትል መልቀቅ እንደሚፈልግና አርሰናል መቀላቀል እንደሚፈልግ ለኒውካስትሎች መናገር ችሏል ማለት ነው። ይሄ ለኛ በጣም ጸዴ ነገር ነው። ትንሽ ፑሽ የሚያገኝ ከሆነ እንደ ቶናሊ ሁሉ ብሩኖ ጉማሬሽም ከኒውካስትል የመልቀቁ ነገር እርግጥ የሆነ የመጣ ይመስለኛል። እስቲ አስቡት ሚድፊልዱን ብሩኖ ጉማሬሽን ከራይስ ኦዲጋርድ ጋር ዝም ብላችሁ ሳሉት ማለት ነው። ዝም ብላችሁ ባርነት ልንገዛችሁ ነው። በቃ ጭንቅ እንዳይላችሁ። ለማንኛውም ብሩኖ ጉማሬሽ ለኒውካስትል ኢንፎርም አድርጓል። ይሄን መረጃ ይዞልን የወጣው ደግሞ ታማኙ የዜና ምንጭ ሆነው ዴቪድ ኦርንስተር ነው። እኔ ከፋብሪዚዮ ሮማኖ በላይ ዴቪድ ኦርንስተር በጣም ታማኝ የዜና ምንጭ ነው ብዬ አምናለሁ። ለማንኛውም ለገና እስከመቼ ጽድት ያለ ዜና ይዞልን መተናል ማለት ነው። እናንተም ደግሞ እቺ በማስመልከት ኮፒ ሊንክ ፎሎ ማድረግ አይረሳ። ይመቻችሁ። አርሰናል ሆይ ወዴት አለ? አሁንም ኳንጫ አንጎቨር አለቃህም ወይ የሚያስብል እንግዲህ ጉዳይ ዴቪድ ኦርንስቴን ዘግቧል ማለት ነውና ብሩኖ ጉማሬሽ እንግዲህ ለኒውካስትል ባለስልጣኖች ኒውካስትልን መልቀቅ እንደሚፈልግ ተናግሯል ማለት ነው። ስለዚህም እንግዲህ ከዚህ በፊት ቢድ ሊያረግ ወይም ደግሞ ፈላጊ ሆኖ የመጣው አርሰናል ነበረ። ስለዚህ የልጁን ፍላጎት የመውጣት ፍላጎት ተጨምሮ አርሰናል ወዴት አለ? አሁንስ እንግዲህ አርሰናል ከአመት አመት ማለት ነው ተጫዋቾች እየተገፋፉ ምናምን በራሳቸው ገንዘብ እየከፈሉ ምናምን ሆኗል የሚያስፈርመው አቅም ዋንጫ በኋላ እንኳን አቅም የላቸውም እና ኤኒዌይስ ግን ማለት ነው ለአርሰናል በጣም ጥሩ ነገር ነውና የልጁ የኒውካስትልን መውጣት መፈለጉ ራሱ በጣም ጥሩ ነገር ነው። አርሰናል ይሄን ጉዳይ አንድ ነገር ይልበታል ብለን እንጠብቃለን። እስካሁን እንግዲህ ሂርዊጎ የሚባል ነገር በአርሰናል ቤት ውስጥ ምንም አይነት ሂርዊጎ አልሰማንምና ሂርዊጎ የኔክስት ሂርዊጎ ይሄ ይመስላል። ትልቅ ዝውውር ጠብቆ በሚቀጥሉት 2-3 ሳምንታት አርሰናል ትልቅ ዝውውር ይፈጽማል። ከደቂቃዎች በፊት ዴቪድ ኦርንስቴን አንድ ዘገባ አጋርቶናል። ያም ብሩኖ ጉማሬሽ ኒውካስል ዩናይትድን መልቀቅና ወደ አርሰናል መግባት እንደሚፈልግ በይፋ ነግሯቸዋል። ኒውካስል ዩናይትድ ይህን ተጫዋች መልቀቅ አይፈልግም። አርሰናል 60 ሚሊዮን ፓውንድ ለዚህ ተጫዋች ይበቃል ብሎ ነው የሚያስበው። ኒውካስል ግን ይህን ተጫዋች ለመልቀቅ የሚገደድ ከሆነ እስከ 100 ሚሊዮን ፓውንድ ድረስ ይጠይቃል። በሚቀጥሉ 2-3 ሳምንታት የዚህ ዝውውር መጨረሻ የምናየው ይሆናል። በእኔ እምነት ብሩኖ ጉማሬሽ ወደ አርሰናል የሚሄዱ እድል በጣም የሰፋ ነው ይመስለኝ። በሌላ ዜና ደግሞ ቀን ላይ እንደሰማችሁት አዲስ ግብ ጠባቂ አስፈርመና ኢሊያም ሚስለር በፊቱ የሊድስ ዩናይትድ ተጫዋች ማለት ነው። አሪፍ ዝውውር ይመስለኛል። በሌላ ዜና ማንቸስተር ዩናይትድ ትልቅ የሆነ ዜና አሰምተውናል። እኔ አልጠበቁ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓውንድ ብቻ ነው ያስፈረሙት። አዎ በ50 ሚሊዮን ፓውንድ ብቻ 48 ሚሊዮን ፓውንድ እና ሁለት ደግሞ አዶንስ ማለት ነው። እጅግ በጣም የሚገርም ቢዝነስ ነው የሰሩት ማንቸስተር ዩናይትድ። አሪፍ የሆነ ዝውውር ነው። ከዓለም ዋንጫ በኋላ ሞርጋን ሮጀርስን ጠብቁት። ለዛ ነው በሚቀጥሉ 2-3 ሳምንታት አርሰናል ትልቅ የሆኑ ዜናዎችን የሚያሰማን ትልቅ ፈራሚዎች ወደ አርሰናል የሚመጡበት ጊዜ ነው። ፎሎ ያረጋችሁ ጠብቁኝ። ሀሳባችሁን ኮሜንት ላይ ይመች። በአርሰናል ምክንያት አመጽ ሊያስነሳ ነው። እንደምትመለከቱት ብሩኖ ጉማሬሽ እንግዲህ ለአርሰናል ያለው ፍላጎት እጅግ በጣም ወደ ላይ ከመውጣቱ የተነሳ አርሰናል መግባት ይፈልጋል። እንደዚሁም ኒውካስትሎች እንዲለቁት እንግዲህ ግፊት ማድረግ ጀምሯል ብሎናል። እንግዲህ ዴቪድ ኦርንስቴን እጅግ በጣም ታማኝ ጋዜጠኛ ነው እና በዚህ ክረምት እንግዲህ አርሰናሎች እሱን ለማግኘት የሚቻላቸውን ያደርጋሉ። እሱም ደግሞ አርሰናልን ብቻ ነው የምፈልገው እያለ ይገኛል። ምን ሀሳብ አላችሁ እናንተ ስለዚህ ዝውውር?